እንደሌለ ምንም አይቀጣም፣ ምንም ችግር የለውም። ሲሰርቁም ሲዘርፉም ሙዳየ ምጽዋት ሲገለብጡም ሲዘሙቱም በቃ ኃጢአት በቃ ተጠገበ ማለት ነው። እግዚአብሔር እንደሌለው መደረጉ ይሄ በጣም የሚያሳዝን ነገር ነው። ይሄ በጣም ስለሚያመኝ የጫካ ጵጵስና ሲሰጥ እግዚአብሔር ሆይ ለምን ዝም አልክ በጣም ያልኩበት ቀን ያ ቀን እና ዛሬ ግን ተረስቶ ይኸው እንደዚያ ያንን ሕገ ቤተክርስቲያን ያፈረሱት ሰዎች ምን ላይ እንዳሉ እናንተ ታውቃላችሁ። ተረስቶ ያ ሁሉ ነገር ተረስቶ እንዲያውም ሹመቱንም ሁሉንም ተቆጣጥረዋል ማለት ነው። እና ባንረሳ ጥሩ ነው። ሾርት ሚሞሪያም ባንሆን ጥሩ ነው። ከገባን ይሞተናል። አሁን እየሞትን እውነት ለመናገር ከሆነ ኃጢአተኞች እየነገሱ ክፉዎቹ ስልጣን እየያዙ እኛ ግን እየሞትን ያለ ነው ማለት እንደው የቤተክርስቲያን ሰዎቹ በቤተክርስቲያን የምንጮህ ሰዎች ራሱ በቃ ጩኸት ብቻ ሆነናል። አሁን ጎንደር ላይ በተለየ ሁኔታ አይታችሁ ከሆነ ታርጌት ሲደረግ ነበር። ጎንደር የጭፈራ ቦታ ጴንጤው በዚህ በኩል ሰሜኑን ለኢየሱስ እያለ ጎንደር ውስጥ ገብቶ ሃይማኖት ሲያስክድ ዳቦ እነ ዮናታን አክሊሉ ውሃ እንቆፍራለን እያሉ ሲያደርጉ የነበሩ ሰዎች እዚህ እያስነገሩ ነው። የጎንደርን ስም የማጠልሸት ጥምቀት እዚያ እንዳይከበር ጥምቀቱ እዚያ ቀርቶ ሌላ ወደዚህ ይሁን በቃ እዚያ ምንም ጭፈራ ያለሁት በቃ እዚሁ ነው። ይሄ አካባቢን የማጥቃት በጦርነት ወድሟል አካባቢው። ገበሬው አያርስም፣ ነጋዴው ከስሯል። አሁን ደግሞ የቀረውን ካልቸር ደግሞ የማጥፋት ስትራቴጂ ደግሞ እየተካሄደ ነው። ይሄንን እውነት ለመናገር ቆም ብለን እንደ ባለ አእምሮ ካላሰብነው በስተቀር ተው ግድ የላችሁም። እውነት ለመናገር እኔ ይሄንን ልናስብበት ይገባል። እንደ ባለ አእምሮ ብንመረመር ጥሩ ነው። እኛ እኮ መንፈሳውያን ሰዎች ነን። ሁሉን እኮ መመርመር እኮ መቻል አለብን። እኛ መንፈሳውያን ሰዎች ሁሉን እንመረምራለን። እኛ ግን በማንም አንመረመርም አለ ቅዱስ ጳውሎስ። ሙሴ ሰለጳድን፣ ኢያሱ አካንን፣ የቅዱስ ጴጥሮስ አናንያን፣ ቅዱስ ጳውሎስ በርያሱስ እንደመረመሩት እኛ መንፈሳውያን ሰዎች እንመረምራለን። እኛ ግን በማንም አንመረመርም። ሰለጳድ ሙሴን፣ አካን ኢያሱን፣ አናንያ ጴጥሮስን፣ በርያሱስ ጳውሎስን አይመረምረውም ብሎ ቅዱስ ጳውሎስ ይናገራል። ተርጓሚያችን በደንብ ይህን ያብራራል አደለ? መመርመር አለብን። ቆም ብለን ማየት አለብን። ምንድን ነው እየተካሄደ ያለው ነገር እና ክፍተት አንዳንድ ነገሮች ላይ እኔ ጎንደር ላይ የተደረገው ነገር ደግሜ እናገራለሁ። በየትኛውም አካባቢ ያለ ነው የተለየ ነገር አልተደረገም። ልዩነቱ እዚያ ጋር ሚኒስቴሮችም ምኑ ስለሄዱ ባለስልጣናት ስለሄዱ ሚዲያው ስለሄደ ሚዲያ ወጣው እንጂ እኔ ተወልጄ ያደግኩባት ገጠር ላይ ቅድም መምህር ዘላለም ሲናገሩት ነበረ። ልክ ታቦቱን አስገጥብጠን ስንወጣ ካባው ላይ ቆመን ሁሉም በየአካባቢው እስክስታ ያወርዳል። እውነት የምናገር ይሄ የትኛው እኔ ኮተቤ ገብርኤል ይሄ አለ ሂዱ የጥምቀት ታቦት ሲገባ ያለ የኦሮሞ ወጣት ክርስቲያን ኦርቶዶክሳውያን ኦሮሞዎቹ ራያ፣ አገው፣ የሰቆጣ እንትን የጎጃም፣ የጎንደር፣ የሸዋ፣ የወሎ ሁሉም በካልቸሩ ደስታውን ይገልጣል። የትም ቦታ ላይ አለ። ኦኬ የትም ቦታ ላይ ያለ ጎንደርን ታርጌት የተደረገበት ሲደረግ ማሰብ ያለብን ነገር ኦኬ እንግዲህ ደማቁም ጎንደር ነው። ደምቆ ጥምቀትን የሚታወቀው ጎንደር፣ ጥምቀት በተለየ ሁኔታ የሚታወቀው ጎንደር ነው። ልደትን በተለየ ሁኔታ የሚታወቀው ላሊበላ ነው። ህዳር ጽዮን ሲታሰብ አክሱም ጽዮን ናት የምታሰበው። ታይሳስ ገብርኤል፣ ሐምሌ ገብርኤል ሲታሰብ ቁልቢ ገብርኤል ይታሰባል፣ አዋሳ ይታሰባል። በየአካባቢው ያሉት ለምሳሌ እንትን የአቡየ ክብረ በዓል ሲታሰብ ዝቋላ ይታሰባል። ተክልዬ ሲታሰቡ ደብረ ሊባኖስ ይታሰባል። ለምንድን ነው እንደዚህ ያሉት ነገሮች ሲደረጉ ሚዲያው ወደዚያ ስለሚሄድ ችግሮች ሊፈጠሩ ይችላሉ። እሱን እናስተካከል። ማስተካከል ነው። ከዛ በተረፈ ግን ወደ ጎንደር አትሂዱ በሚመስል ሁኔታ፣ ጥምቀትን እዚያ ሄዳችሁ አታከብሩ በሚመስል ሁኔታ ሰሜኑን ለኢየሱስ የሚሉትን አጀንዳ ወስዳችሁ በጦርነት የሚያወድሙትን ከተማውን ጭር ለማድረግና ባዶ ለማድረግ የሚታሰበው ነገር ግን ትክክል አይደለም። ይሄንን የብልጦችን አካሄድ ለይቶ መምታት ያስፈልጋል። አሉ ሴረኞች አሉ ፖለቲከኞችና ይሄ እምነት የማስቀየር ስራ የሚሰሩ ሰዎች ተቀናጅተው የሚያደርጉትን ነገር ግን መመከት መቻል ካልቻል ከባድ ነገር ነው።
ቤተክርስቲያን ዝፈኑ አላለችም። የትኛውም ሊቅ በሉ እልል በሉ በዘፈን አመስግኑ እያለ እዚያ ጎንደር ላይ እየሰበከ አንድም ቄስ እስከሌለ ድረስ ቤተክርስቲያን ሊያስተች አይገባም። ይሄ ነገር ግን እንደ ሀገረ ስብከት እዚያ አካባቢ ያሉ አባቶች ቅድም እንደተባለው የሚስተካከለውን ነገር የገጽታ ይሄ አካባቢውን የሚያበላሽ ነገር እንግዲህ ታውቃላችሁ፣ በበርሜል የተሰራ ወጥ ላይ እንትን ዝንብ ቢገኝ ይደፋል። ያን ሁሉ የስጋና ያን ሁሉ የበሬ ስጋ ያን ሁሉ የበግ ስጋ አንድ ዝንብ በእውነት ይዘገነናል ሲታሰብ ራሱ። ያን ሁሉ ድካም ከንቱ ልታደርግ ትችላለች። ትልቁ ነጭ ወረቀት ላይ ጠብታ ጥቁር ትታያለች። እዚያን የመሰለ የ24 ሰዓት ውዳሴና ምስጋና የተደረገበትን ማይሌቱን እነዚህ ቲክታከሮች ደግሞ ያበዱም ሰዎች እዚህ ሄደው አብረው ለማበድ ያበዱ ሰዎች በማስተላለፉት ነገር የጎንደርን ገጽታ ለማበላሸት መሞከር ይሄ ትክክል አይደለም። እኔ ጎንደርን ሂጅ አላውቀውም። እኔ ጥምቀት ላይ ሂጅ አላውቅም። እንደ አጋጣሚ ሆኖ አገሬን የመጎብኘት እድል አልነበረኝም። ያው በዜማ ቤት በቅኔ ቤት አካባቢ ላይ ቆየሁኝ። በቃ ከዛ አዲስ አበባ ገባሁ። እኔ አዲስ አበባን ማቃት አዲስ አበባ ነው በእግሬ። ስለዚህ የካልቸሩም ምኑ ለሆነ ተመናገር የልጅነት ካልሆነ ጠፍቶብኛል። እኔ ግን የማስታውሰው የገጠሩ ባህል አሁንም ጎንደር ላይ አይቼዋለሁኝ። ኦኬ ካልቸሩ ማለት ነው የሀገሩ ካልቸር ግን ጊዜው እየተለወጠ ነው የሚሄደው። መቀየር አለበት። የሆነ ታይም ላይ በኦርጋን ተዘምሮ ነበረ፣ በገና ተተክቷል። ስህተት ስለነበረ የውጭ ሰርጉ ገብ ስለነበረ እሱን አስወግደነዋል። ልክ እንደዚያ ሁሉ አንዳንድ ባህልንና ሃይማኖትን ለይቶ ማስተማር፣ ካልቸርን ለይቶ ማስተማር ተገቢ ነው። ዜር ኢዝ ኤ ታይም ፎር ኤቭሪቲንግ ይላል ፈረንጅ። እኛም በወይ ጊዜ ለሁሉ እንደምንለው ቅድም ትርጓሚው በደንብ አብራርቶታል። በደንብ ይሄ መክብብ 3 ላይ እኮ ተናግረዋል ሊቃውንቱ። ልንተቸው አንችልም። እኔ እንዳለ ነው የምወጣው፣ የእሱን ሀሳብ እንዳለ ነው የምወስደው። አባቶችን ትርጓሚ ሲተረጉሙ ተሳስተዋል ብዬ አልልም። እኔ ጊዜ ለብካይ ወይ ጊዜ ለሰሐቅ የሚለው ለልቅሶ ጊዜ ያለው ለሰሐቅም ጊዜ ያለው፣ ለሰሐቅማ ምን ጊዜ ያለው ቢሉ ብሎ ወንድም ባልንጀራ ከሩቅ ሀገር በመጣ ጊዜ ፊት ያጠቆሩበት እንደሆነ ወንድም የኔን መምጣት ጠልቶ ነው እንዳይል ስቆ መቀበል ይገባል እና ጊዜ ለሰሐቅ አለ ይላል። የሰሐቅ ጊዜ አለ። አንድም ደካማ ስጋ ሁል ጊዜ ቁም ነገር አይችልምና ይላል። ሰሐቅሰ ተሰራ በጊዜ ይደሉ ከምን አይነት ቦቱ ስጋ ነፍሳት ነ እንዲል ብሎ ይጠቅስና ጊዜ ለላህው አለ። ለልቅሶም ጊዜ አለው አለ። ወይ ጊዜ ለዘፊን ይላል፣ ለዘፈንም ይላል። ለዘፈንም ጊዜ አለው፣ ለልቅሶም ጊዜ። ልቅሶ የዘላለም ልቅሶ ነው። ለዘፈን ምን ጊዜ አለውና ጊዜ ለዘፊን ወይም ጊዜ ለዘፈን አለ ቢሉ ለልደት ለጥምቀት መዝፈን አለና ጊዜ ለዘፊን አለ። እንደዚሁም ሁሉ ሥላሴ እስራኤል ብሎ ሌላ የሚያብራራው ነገር አለ። አሁን የገና የጥምቀት የገና ምንድ ሳይቆትም ጌታ ነው ምናምን እያለ እኮ የሚሉ እኮ አሉ አይደለም። የገና የጥምቀት እንደዚህ ያሉት ነገሮች ነገሩ መጽሐፍ ቅዱሳዊ ነገር ነው። አሁን ገና ያው ነሎሎት መልአኩ ሲያበስር ጠባቆቹ እረኞቹ ስለነበሩ እረኞቹ ደግሞ ገና ይዘው በጎችን የሚጠብቁ ከዚያ ጋር የሚያዝ ነገር አለው እና ይሄ የጥምቀቱም ጉዳይ ታቦት ሲወጣ ሲገባ እንደምታውቁት በእስራኤል ባህል እስራኤላውያን መዝሙር ብቻ አይደለም ያላቸው። እስራኤላውያን የሀገር መዝሙር አላቸው፣ እንደ ዘፈን ማለት ነው። በዘፈን አይነት መንገድ ህዝቡ ደስታውን ይገልጣል። ታቦተ ጽዮን ስትገባ በዘፈንና በመዝሙር ነው እልል እያሉ እስራኤላውያን ያስገቡ የነበረው። ይሄ የካልቸር እኛ ኢትዮጵያውያን ከሌላው ዓለም የምንለየው በተለየ ሁኔታ እስራኤላውያንና የእስራኤልን ባህል አለ ማለት ብሉይ ኪዳን እኛ ጋር ስለነበረ የብሉይ ኪዳን ጥላ አሁንም ድረስ አገራችን ውስጥ አለ። በሰንበት አለመሄድ፣ የሰንበት ውሃ መቅዳት፣ በሰንበት ውሃ አለመቅዳት፣ አርብ ቀርቶ ሰኞን እንደዚህ ያሉ ብሉይ ኪዳናዊ የሆኑ እንትኖች አሉን። ከዚያም ጋር የተያያዘ ባህላችን ከእስራኤላውያን ጋር በጣም የተጠላለፈ ነው። ምክንያቱም እምነትን የሚወልደው ሃይማኖት ስለሆነ ባህል ማለት ትንሽ ወጣ ያለ ከሃይማኖቱ ለየት ያለ ነገር ማለት ነው እና ባህልን ማጥፋት አይቻልም።
ባህልን ይጥፋም አንልም። ቤተክርስቲያንም ባህል እንዲጠፋም አታበረታታም። ቅድም ነግሬያቸዋለሁ። አሜሪካ የራሳቸው ካልቸር አላቸው፣ ባህል አላቸው። የሚበዛው ምንድን ነው ከተባለ ጴንጤቆስታል ወይም የካቶሊክ እና የፕሮቴስታንቶች ጥላ ያጠላበት ነው የአሜሪካ። ለምን ማጆሪቲዎች እነሱ ናቸው። ጀርመን ብትሄዱ፣ አረብ ሀገር ብትሄዱ ደግሞ የአረቡ የእስላሙ ባህል ይጠናበታል። ኢትዮጵያ ላይ ስትመጡ የኢትዮጵያ የራሷ ባህል አላት። የኦርቶዶክሳዊ ባህል ሞር ገዝፎ ሊታይ ይችላል። ያንን የማስጣል ከሆነ ኦኬ እሺ፣ ነገርኳቸው እኮ መንግስት ሀገራዊ ዝግጅት ቢያዘጋጅ በኦርቶዶክስ መዝሙር ነው የሚያደርገው? በጴንጤ መዝሙር ነው የሚያደርገው? ወይንስ በእስልምና መንዙማ ነው የሚያደርገው? በምንድን ነው የሚያደርገው? ወይንስ ሀገር የራሱ ካልቸር አይኖረው ነው የምንለው? እንደዚህ ሁላችንም አንድ የምንሆንበት ነገር መኖር አለበት። ሁላችንም እንደ ሀገር ማለት ነው። ይሄ ሁሉም ኢትዮጵያዊ አንድ የሚሆንበትን ነገር ኃጢአት ነው ብለን ልናስተምር አይገባም። ግን ጎጅ የሆነውን ነገር ለይተን የሐመር አለባበስና የጎንደር አለባበስ ሊለያይ ይችላል። የጋምቤላ አለባበስና የአፋር አለባበስ ሊለይ፣ የስልጤ አለባበስ ሊለይ ይችላል። ካልቸርን እንደ ካልቸር ለይቶ ማስተማር ተገቢ ነው። አሁን ለጊዜው ግን ላጠቃልል፣ አሁኑ ጎንደርን በተለየ ሁኔታ የመምታት አካሄዶችን ግን መቆም አለባቸው። ይሄንን እንከላከል። መጀመሪያ ትክክል አይደለም፣ ግን ደግሞ መስተካከል ያለባቸውን ነገሮች እንዲስተካከሉ ደግሞ እናስተምር። ትክክል አይደለም። እገዳዎች ሁሉ ሊደረጉ ይችላሉ። የቲክቶክ የወጣ በጭፈራ ላይ የሚያስተላልፉትን ሰዎችን እኮ እውነት ለመናገር እኮ ማስተካከል እኮ እንችላለን እኮ እና ይሄንን ማስተካከል ተገቢ ነው። ስለዚህ የሚጨፍር ስላለ የሚሰክር ስላለ አጠቃላይ ሰካራም ናቸው፣ አጠቃላይ ዘፋኝ ናቸው ብሎ መፈረጅ ግን አካባቢውን የማጥቃት ስትራቴጂ ስለሆነ ነቅ የበሉ ነው። አመሰግናለሁ። በጣም ግሩም መልከታ ነው።